ሐረግዬ እንዴት ነሽ? ደህና ነኝ። አዲስ አበባ ካሁን በፊት መተሽ ታውቂያለሽ? ገና ዛሬ ነው ያየሁት። የአዲስ አበባ ደስ የሚለው ነገር ምን እንደሆነ ልንገርህ። የመኪና ድምፅ ነው እንጂ የተኩስ ድምፅ የለም። ከጸሎት እንጀምር። የእግዚአብሔር ፍቃድ ከኛ ጋር እንዲሆን ማለት ነው አይደል? አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ አሐዱ ጸልዩ ለነ እምለታ በፍቅር ወልድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ምን ወር ላይ የተወለድሽው? ግንቦት 1 እንዴ በእመቤታችን የለት ቀን? አዎ። ታድለሽ። ድንግል ማርያም ስታስቢ አሁን ማንንም ታስቢው? ማርያም ማሰብ ከእሷ የተወለደው ማሰብ ነው። ከእሷ የተወለደው ማሰብ የላከውን አባቱን ማሰብ ነው። አባቱን ማሰብ የሕይወት መንፈስ ቅዱስ ማሰብ ነው ይልና እንግዲያውስ ማርያም ማሰብ ስላሴ ማሰብ ነው። ማርያም መርሳት ስላሴ መርሳት ነው። ያከበራትም ማለት ነው። ቤት እንግዳ ምናምን ትቀበላላችሁ? እንግዳ ሲመጣ ገና በሉ ላይ እንደገባ ተነስቶ ማስቀመጥ እንጂ ዝም ብሎ እየተጫወቱ ከገባ በኋላ እንደገና መጫወት እንደገና መያዝ እሺ ያስረግማል። አሁን እዚህ አዲስ አበባ እንዴት ነው ሰው እንግዳ ሲመጣ ብድግ ብለው ይቀበላሉ ልጆች? የሰው ተንኮል አለግም። የሰውን ተንኮል የሚለቅም ሰው እሱ ዝንብ ነው ይላል መጽሐፍ። ዝም ብላችሁ ቁስል ለቁስል አትሂዱ። አብሏችሁ የሚኖረውን ሰው ቁስል አትፈልጉ። አበቦን ነው መልቀም። እኛ እኮ ፈጣሪ የሚያጸድቀን ደጉን መልጦ ነው እንጂ ኩፉን ቢመልጥም ብሎ እኛ አንድንም ነበር። እድሜሽ አንቺ ዝም ብዬ ሳስበው 4 አይመስለኝም። እግዚአብሔሮችን ለሚቀበል ሰው በእግዚአብሔር አምሳል የተፈጠረ ስለሆነ ይቀበላል። አይፈላም፣ ካሜላም አይፈላም። የሚያዳምጠው ራሱ ሰው ስለሆነ ቴሌቪዥን ውስጥ አይፈራም። ከሴትና ከወንድ ማን ነው ሀብታም መሆን ያለበት? ወንድ። አባካኙስ ማን ነው? እንዳንጣላሽ እንዳንጣላ ስህተት እንዳሰብ ነገር እንዳይበላሽ ባለቀ ሰዓት አንድ ነገር ልንገርህ። እኔ ማለት ነው ሁሉም ቤተሰብ እወዳለሁ፣ ሰይጣን ብቻ ነው የምጠላው። ምንም አንቺ የምጠይቀው ጥያቄ አጣ። ቤታችሁ ያለው ኦልሬዲ ቡሬ ነው አይደለ? ቤቴ ግን ይናፍቀኛል። ምኑ ይናፍቅሻል? በተለይ እናቶች ይናፍቁሻል። እዋጋለሁ ብለው ልጃቸው ሲሞቱባቸው። ወንድም ትምህርት ቤት ሄዶ ተኩስ ተነሳ። ከዛ በኋላ እናቴ እያለ እናቴ ደግሞ እያንቧቸች ልጄ እያለች አለቀሰች። እኔም አብሊያት እያንቧቸው አለቀስኩ። ያቺ እርጉዝ ሴት መሰለት ምትባላለች። እሷ ደግሞ ተንጋላ ተኛች። ከዛም በኋላ እግዚአብሔር ዝናቡን አመጣን፣ ጦርነቱን በለደ። እግዚአብሔር ይመስገን። አሁን ልጁ እኮ ቢሞት ማለት ነው የሚደግፈን ሰው እናጣለን። ከጓደኞች ጋር እና ትምህርት ቤት ላይ ምናምን አትጣሉም? ተጣልታችሁ አታውቁም? መጣላት የሰይጣን እንደሆነ አታውቁም እንዴ? ሰው ታዲያ እኔ ካስከፋኝ ካማረረኝ ተለያይቶ መኖር አይሻልም? ከዛ የተነጠለ ሰው ክብል የለውም። ሰው የሚጠላ ሰው በእግዚአብሔርም በሰውም ፊት የተጠላ ነው። ፍጥራን ሁሉ ይጠሉታል። እና ብቻው መኖር የለበትም። ሰይፍ ሰገባውን ይለብሳል፣ ወፍ ላባውን ይለብሳል፣ ሰው ደግሞ ሰውን ይለብሳል። ሰው የሌለው ሰው ላጎቱን ነው። ሰው ነው ዋናው ነገር ማለት እንኳን ለሰው ማለት ነው ለእግዚአብሔር ጌጡ ሰው ነው ከፈጠሩ በኋላ ማለት ነው። አቡነ ተክለ ሃይማኖት ውሃውን ጠላ እንዳደረጉት ውሃ የነበረውን ሕይወታችን ወደ መልካምነት ይለውጡልን፣ ያጣፍጡልን፣ ከተኩላ ይጠብቁን፣ ከአውሬ ይጠብቁን። እኔ እውነቴን ነው የምነግራችሁ።